السلام عليكم ورحمة الله وبركاته የጎዳና ላይ ኢፍጣሩን አስመልክቶ ኢንሻአላህ ማለት የምፈልገው ነገር አለ። እንደሚታወቀው ይህ የጎዳና ላይ ኢፍጣር ዑለሞች ኢጅማዕ አድርገውበታል በሚባል ሁኔታ ሐራም እንደሆነ ተናግረዋል። ኢትዮጵያ ላይ ካሉ ከታላላቅ ዑለሞች ይሄ ነገር ሐላል ነው፣ ይቻላል፣ ይፈቀዳል ሲል ማንንም አልሰማሁም። ሁሉም ሐራም ነው ብለዋል። ግን በሚያሳዝን ሁኔታ የተወሰኑ ወጣቶች ይሄ ፕሮግራም እንዲቋረጥ አይፈልጉም። ለማለት ዑለሞችን ካለማክበር ነው ብዬም አላስብም። እነዚህን ዑለሞች በተለያዩ ፈትዋዎቻቸው ይሰሟቸዋል። ግን እዚህ ላይ ዑለሞችን ያልሰሙበት ምክንያት የራሳቸው የሆነ ወይ ዱንያዊ ጥቅም አግኝተውበታል፣ ከዛ የዘለለ ምንም ሊሆን አይችልም ማለት ነው። ከነዚህ ከወጣቶች የበለጠ ደግሞ በጣም የሚያሳዝነው የምንወዳቸው ታላላቅ ኡስታዞች እዚህ ፕሮግራም ላይ መገኘታቸው ያልበቃ ብሎ ሰዎች እዚህ ፕሮግራም ላይ እንድታደሙ ጥሪ ማድረጋቸው እሱ በጣም የሚያሳዝን ነው ማለት ነው። እኔ እነዚህን ኡስታዞች እኔ በግሌ በጣም ነው ማከብራቸው። ነገ ከነገ ወዲያ ባገኛቸው ግንባራቸው ልስማቸው የምችላቸው የምወዳቸው ኡስታዞች ናቸው። ግን በዚህ ልክ የአይን ያወጣ ጥፋት ሲሰራ ደግሞ ዝም አለንም በወዳቸውም ማለት ነው። ዑለሞች ፈትዋ መስጠታችሁ ብቻ በቂ ነው ወይ? ይህን ፕሮግራም ለማስቀረት ምን አደረጋችሁ? እነዚህን እዛ ቦታ ላይ የሚገኙ ኡስታዞች አናገራችኋቸው በግል? ይሄ የእናንተ ፈትዋ መስጠት ብቻ ይህን ፕሮግራም አያስቀረውም። በእርግጠኝነት እነዚህ ኡስታዞች ከዛ ቦታ ላይ መገኘታቸውን ካላቆሙ እኔ ለነዚህ ኡስታዞች ጥያቄ አለኝ። በዚህ ልክ ማለት እስልምና ስለዚህ ሴትና ወንድ መቀላቀል እንደሌለበት በተለያየ አጋጣሚ አስተምሮናል። ሀታ ሴቶች ከቤት መውጣት እንደሌለባቸው እቤት መቀመጣቸው የተወደደ እንደሆነ ሲነግረን ሀታ ሶላት እንኳን ሴት ልጅ መስጂድ ሄዳ ከምትሰግደው ሶላት እቤቷ የምትሰግደው በላጭ እንደሆነ ረሱል ሰለላሁ ዐለይሂ ወሰለም ነግረውናል። እንግዲህ ሶላት ማለት ነው። ሲቀጥል ይሄ ኢኽቲላጥ አደገኝነት ኢኽቲላጥ የተጠላ መሆኑን ሲናገር ረሱል ሰለላሁ ዐለይሂ ወሰለም ኸይሩ ሱፉፊ ሪጃሊ አወሉሃ ወሸሩሃ አኺሩሃ ወኸይሩ ሱፉፊ ኒሳኢ አኺሩሃ ወሸሩሃ አወሉሃ ብለዋል። ከወንዶች ሶላት ላይ ጥሩዋ መልካሟ ኸይረኛዋ ሶፍ የመጀመሪያዋ ናት፣ መጥፎዋ የመጨረሻዋ ናት። ለሴቶች ደግሞ ጥሩዋ የመጨረሻዋ ናት፣ መጥፎዋ የመጀመሪያዋ ናት ብለዋል። ምክንያቱም ወንዶች ላይ ሶፉ የመጨረሻው ነው የተባለው መጥፎዋ ሶፍ መጨረሻ የመጀመሪያዎቹ ሴቶች ጋር ስለሚቀራረብ ማለት ነው። በዚህ ልክ ወንድና ሴት መቀራረቡን የማይፈለግ ነገር እንደሆነ አስፈላጊ ያልሆነ ነገር እንደሆነ እስልምናችን አስተምሮና ረሱል ሰለላሁ ዐለይሂ ወሰለም አስተምረዋል። ወኢዛ ሰአልቱሙሁነ መታዕን ፈስአሉሁነ ሚን ወራኢ ሂጃብ፣ እቃ እንኳ ስትጠይቋቸው ከመጋረጃ ጀርባ ጠይቋቸው። እኛ ይሄን ነው ድናችን ያስተማር። እኛ አሁን እኮ ሰው እኮ አይደለም እዚህ የጎዳና ላይ ኢፍጣር ተብሎ ይሄ በነሽዳ እንትን የሚወዛወዙበት ይቅርና ማለት ነው። ይሄ በስራ ዜና ሴቶች ካሜራ ተደቅኖባቸው ምናምን እንደዚህ የሚወዛወዙበት ይቅርና ለተራዊ ሶላት እየወጡ ዜና ላይ እየወደቁ ነው። ሴቶች በተራዊ ሶላት ምክንያት እየወጡ አላስፈላጊ ነገር እያደረጉ ነው እየተባለ ባለበት ይሄ ጎዳና ላይ ኢፍጣር እንዴት ታስቦ ነው? ኡስታዞች ሐቂቃ አላህን ልትፈሩ ይገባል። እኛ ከእናንተ ብዙ ነገር እንጠብቃለን። አላህን ፍሩ። ይሄን ነገር ብታቆሙ ለራሳችሁ የተሻለ ነው። ባረከላሁ ፊኩም። ሰላም አለይኩም።